እግዚአብሔር ወይ ማረን አማኑኤል ወይ ማረን። ኤኒዌይስ ሰሞኑን የተነሳው ርዕስ ምንድን ነው? እንግዲህ ቤዛ ምናምን ከሚለው ጋር በተያያዘ ቤዛ ምናምን ከሚለው ጋር በተያያዘ አንድ እንግዲህ ጳጳስ ሊቀ ጳጳሳት ናቸው ይመስለኛል። ሩሃማ የስራሽ ኒስት እኔን እንዳለረሱኝ እንዳለ ኮመንቱ ሩሃማ ሆነ። አሁን አይሰሙኝም ማለት አይሰሙኝም። እሺ ምን ላድርግ ማለት ስለ ሩሃማ እናወራ ወይ ጋይስ? እንደዛ ይሻላል ወይስ አይሰማም አላሉኝም? አረ በእግዚአብሔር አቀልዱ። አችሊ ሳታስቡ ጠላት ሆነሽ ማለት ነው። እሺ አንዳንድ ሰው አረ በጌታ እሺ፣ ያው እንግዲህ ስም ስለሚታይ ቴክስት አላሳያችሁ እንጂ የፈጠነ እያሰሉ ነገ ትጋብዘኛለህ የሚል ሰው በዛብኝ። ምን ላድርግ? እሺ ማለት እሺ፣ አሁን እንመለስና እና ምን አሉ ሊቀ ጳጳሳት ይመስሉኛል። እንግዲህ ይመስሉኛል፣ እኔ በደንብ አላወቅኳቸውም እውነቱን ለመናገር መጀመሪያ እና ግን ያው አፍተር ኦል ጳጳስ ናቸው። ቤተክርስቲያናችን ውስጥ ጳጳስ ናቸው። ሚኒንግ እረኛ ናቸው። የመንጋው ጠባቂ ናቸው። ቋቋሙ ያን ሁሉ ድምፅ። እሺ ኤኒዌይስ እንቀጥልና ከአሁን በኋላ ከዘጋ እንዴ እመቤቴን እኔ ማለት ትንሽ ስልክ ስላችሁ ትንሽ ናት፣ በሳይዝ ምናምን ትንሽ ነች፣ ግን አሪፍ ናት፣ ቆንጆ ናት። ምን የሚባል ነው? አይፎን ኤስኢ የሚባል ታውቃላችሁ? ብዙዎቻችሁ አታውቁም። ኦፍኮርስ ይሄንን እኔም ቅርብ ጊዜ አንድ ዓመት ምናምን ካወቁት እና ቆንጆ ናቸው። ኤስኢ ሰርድ ጀነሬሽን ነው ወይስ ሰከንድ ነው? የመጨረሻው ኤኒዌይስ የመጨረሻው ጀነሬሽን አይፎን ኤስኢ የመጨረሻው ጀነሬሽን ብቻ ኤኒዌይስ ቆንጆ ነው። ጸዴ በጣም ጥሩ ምናምን በደንብ ያስጠቅማል ምናምን እና ሌላ ትልቅ ስልክ ሲይዝ ይህ ነው ራሱ አይፎን ሆኖ ግን ትልቅ ማለት ነው። ሲይዝ እቺ መሞቅ ጀመረች። ገረመኝ ጋይስ። አረ በቅዱስ ሚካኤል እሺ አይደረግም። ኤኒዌይስ እና አንድ ጳጳስ እንደዛ አሉ። ቤዛ እመቤታችን የዓለም ቤዛ አትባልም፣ የዓለም ቤዛ ጌታችን ኢየሱስ ነው። ቤዛ ማለት ተላልፎ መሰጠትን የሚያመለክት ነው ብለው ተናገሩ እና እዛ ላይ ሁሉም ሰው የራሱን ሀሳብ ሲሰጥ ነበር። አክቹዋሊ እኔ ለክፉም ለደጉም በሚለው ማንም ሰው እንትን ሳይል ሀሳብ ሳይሰጥ መጀመሪያ እኔ ዝም ብዬ ሀሳብ ሰጠሁበት ቪዲዮ ላይ። ለምን ያው ሚዲያ በጣም ሰውን ክፍታፍ ያደርጋል ማለት አፋችን በጣም ድንከፍት ያደርጋል። ሚዲያ በጣም የሚያስጣለው አንዱ እሱ ነው። በጣም አፍን እንደፈለክ መተት አላቀቃለህ ማለት አፍን ትከፍታለህ እንደፈለክ ማለት ነው። ማለት እርስ በርስና ኖርማል ነው እንግዲህ ወጣት ከሆንክ ምናምን ችግር የለም እንደፈለክ እርስ በርስ ብትሆን። ግን ጳጳሳት ላይ ምናምን እንደፈለግን ነው አንዳንዴና ለክፉም ለደጉም ያው የተናገሩት ነገር ሴንሲቲቭ ነው። በቃ ያው እንደዚህ አነጋገር እንግዲህ በጣም ያስፈራል። እንደዛ አይዊሽ እንግዲህ በዛ መልኩ ባይናገሩ እሳቸው። ግን ኤኒዌይስ ምንም ሆነ ምን ግን ያው ሴንሲቲቭ ነው አይደል? ሴንሲቲቭ ነው እና ከዛ ዝም ብዬ ሰራሁበት ቀለል እንዲል ማለት ነው ነገሩ። ግን አልቀረለትም እና አንዳንድ ሰዎች የሚሰሩበት መንገድ በጣም የሚከብደውና የሚያስቸግረው አንዳንዱ በቪታስ እና አንዳንድ ሰው በጣም አስቸጋሪ ነው ማለት የምንናገርበት መንገድ ምናምን ይቆራረጣል።
ይቆራረጣል ጋይስ ይቆራረጣል እየተባልኩ ነው ኮሜንት ላይ አራኪ ይቆራረጣል ኖርማል ነው እሺ የነሱ ችግር ነው እና አው መጀመሪያ እንዳልኳችሁ እሳቸው በቃ ይሄን ባይናገሩት ደስ ይለኝ ነበር እኔ ያው እንደኔ ማለት ነው ባይናገሩት ይሄን እንደ ጥሩ ነበር ሴንሲቲቭ ነው በቃ ሰዎችን ቶሎ ድንግጥ ሊያደርግ ስለሚችል እኛ ራሳችን ምን ያህል ሰዎችን ድንግጥ ሊያደርግ የሚችል ነገር ተናግረን እንደምናቅ ያው ይመችስ ታውቃላችሁ ያው እንደዚህ አይነት አይሆንም እንደዚህ አይነት አልናገርም ግን ስቲል ግን በቃ ሰዎችን ድንግጥ ሊያደርግ የሚችል አይነት ነገር ያው እሳቸው ደግሞ እቺ ቤዛ የምትለው አቃልን በጣም አይሆነ የማጣር የሚመስል ነገርም ስለተናገሩ ሲናገሩ እሱ ትንሽ አስቸጋሪ ነውና አይዊሽ እንደዛ ባለው ግን በቃ ካሉም ግን ያው ኖርማል ነው ያው ማለት ያው እሳቸው ደግሞ ቀስ ብለ ሐሳብ ምናምን ተጣለ መጣ እንደው በቃ እንደው እቺ ነገር እንደዚህ ነበር ምናቀው ከዚህ መጽሐፍ አንፃር ምናምን እንዴት ነው የሚታየው ምናምን ብለ ተጠይቃለህ ጳጳሳትን ማለት ነው ጳጳሳት በጣም ትልቅ ክብር ነው ባይዚ ያላችሁ ዝም ብለ ብርግ ብለ እንደፈለክ ምናምን የምትናገራቸው ምናምን አይደሉም ያው አስቸጋሪ ጊዜ ላይ ስላለን አስቸጋሪ እረኞች ሊነሱ ይችላሉ የርሲያን ውስጥ አስቸጋሪ እረኞች ሊነሱ ይችላሉና እና ከምናያቸው ነገሮች ምናምን የተነሳ በቃ ያው የሆነ ነገራችን ቀይር ይያለ መጣ እንጂ በተቻለን አቅም ግን ለጳጳሳት የምናሳየው ክብር በጣም እንትን ማለት አለበት በጣም መታወቅ አለበት በጣም እኔ በጣም እዚህ ዮኒ አንድ ቪዲዮ ሰርቶበት ነበር ከራሳቸው ከአባላት ከነ ዮሐንስ የተማሩ አግናጢዎች ስለ ጳጳሳት የሚናገሩ በጣም እሺ እና ቅዱስ አግናጢዎስ በጣም ነው የሚናገረው ስለ ጳጳሳት ምናምን በጣም በቃ የርሲያን አንድነትንም በጳጳሳት በኩል አድርጎ ነው ራሱ የሚያስረዳውና ያለ ጳጳሳት ምንም ማታርጉ ያለ ጳጳሳት ምንም ማታርጉ ጳጳሳትን አክብሩ በጣም በተደጋጋሚ ነው ይሄን ነገር የሚናገሩና ጳጳሳት በጣም መከበር አለባቸው ማለት ለምሳሌ የስተት ትምህርትን ተነስተው ቢያስተምሩ ጳጳሳት በርሲያን ደረጃ የሚታወቀን ትምህርት ተነስተው ግን ነው ወይ እንደዚህ ነው እንደዚያ ነው ብለው ለምሳሌ ቢያስተምሩ በተለይ ኑፋቂው ነገር ለምሳሌ በተለይ ኑፋቂው ነገር ቢያስተምሩ ያው በክብሩ ነው ያው ተነግራችሁ አለ በነገራችን ላይ አይደለም እኛ እኔ በጣም የሚያስገርም ማለት ነው ቅዱስ ቂርሎስ ንስጥሮስን ትሪት የሚያደርግበትን መንገድ ብታዩ ለንስጥሮስ የላካቸውን ደብዳቤዎች አይታችሁ ታውቃላችሁ እጅግ ሃይማኖተኛ ያልሆነ ወንድማችን ምናምን እያለ ነው ባይዚ የሚልክለት አስባችሁታል ንስጥሮስ ኢየሱስን ሁለት አደረገ ተብሎ የሚታመነው ሰው የእመቤታችን ወላዲተ አምላክነትን የካደ ሰው ንስጥሮስ አፕሮች ማን ይቅርታ ቅዱስ ቂርሎስ አፕሮች ሲያደርግ ንስጥሮስን ማለት ነው በዛ ሰዓት ጣም እንደው የተወደድከው እንደው እግዚአብሔርን የሚፈራ የጣሃይም እንደው የሃይማኖት የሆነ ሰው ምናምን እያለ ነው የሚጽፍለት አንተ በጌኒ መስማ ክርስቶስን በጣም የሚገርመኝ እዩት በጌታ ሁለተኛው ሶስተኛው መልእክቱ እዩ እና የቂርሎስን እዩ ተመልከቱ በቃ እኛን ማነው ያንን ንስጥሮስን በመልኩ አፕሮች ሲያደርገው እንደነበረ አሁን እኛ ሲጀምር የቂርሎስ ልጆች አይደለም እንደዚህ የተነሳናፋችን እየከፈትን ስለሆነ እንደመጣልን ጳጳሳት ላይ ምናምን የቂርሎስ ልጆች ስላሉንን ያው እንዳሉንን ይገለጥ ዘንድ በዛ ነው አፕሮቻችንና እንደዛ እንዳንሆን ቀስ ብለን እንደው እቺ ነገር እንዴት ታያለች ብሎ ቀስ ብሎ አሁን ሚዲያው አሁን እኔ በጌታ ስም አሁን ይሄን ቢያዩ ለምሳሌ ሚዲያው ምንድነው የሚሉት በጌታ ስም ማለት የሆነ ጳጳስ ኖሮ ሚዲያ ላይ በሚዲያ ደረጃ እንዲየተባሉ በስመ አብ ሺም ነው ማርያም እኔ ምር የሚሰማቸው ራሱ እንኳን ጳጳስ ምናምንና ኖርማል ራሱ መመሪውን እና ርህራሄ የለንም አንዳንዶቻችን ከነ የራሳቸው ጉዳይ አይነት ነገር ነው የምናራምሩና ርህራሄ በጣም ያስፈልጋል ርህራሄ በጣም ሰው ጨካኝ ነው በቃ ይወጣና እንዲህ እንዲያያሉ እያቀሳሰሩ ምን ይላል አሁን አንድ የሆነ ልጅ አለ እዚህ ቲክቶክ ላይ የሚያመጣ ያስተምራል ተወሰነ እዛ ፌስቡክ ላይ መሰለኝ ብዙ ጊዜ የሚጽፈው ኦኬ አይ ተለቅ ያለ ሰው ነው አክቹአሊ
ተለቅ ያለ ሰው ዶክተር ነገር ይመስለኛል እንጂ እንግዲህ እኔ እንደዛ ሲሉት የሰማው መሰለኝ። ግን ምንም ሆነ ምን ሊቀ ጳጳሱ እንዲህ ብለው እዚህ ያቀሳሰራሉ። ኧረ በጌታ ኧረ በጣም ደፋር ነን ግን ማለቴ ኧረ በስመ አብ በጣም ደፋር ነንና ቀስ ብሎ መነጋገሩ ጥሩ ይመስለኛል። እና እኔ ራሴ በሰይተት እንደዛ ካልኩ ፕሊዝ እናንተ ጥሩ ነገሩኝ። አማቤቴን እንደዛ ነው። እኔ በጣም በቃ እንደው ሚዲያ ላይ መሆን ያለበት እንዴት ነው በጣም የምትወዱትን ሰው እንደው እንዲች ብታረግ ምናምን ብላችሁ ምከሩ። እሺ ነገሩ እንደው ነገር እንዲች ብትሆን እንዲ ምናምን። ስለዚህ ለምሳሌ አክሊል የምትወዱት ምናምን ከሆነ ጥሩ ያልሆነ ነገር ሲያነሳውና ከሰማችሁ አክሊል እንደው ነገር እንዲች ብታረጋት ምናምን ልትሉት ይገባል። እና እሱ እኔን ያስደስተኛል ባይዚ። እና ለምን ይሄን ያልኳችሁ ድንገት እንኳን ይሁን እናንተን ሊያስከፋ የሚችል እናንተን ብቻ አይደለም ማለት የሆነ ቤተሰብ ሊያውክ የሚችል የሚመስላችሁ ነገር ከተናገርኩኝ ትክክል ቢሆን ራሱ የተናገርኩት ግን ትክክል የሆነ ነገርም ያለ ሰዓቱ ሲሆን አንዳንዴ ለአስቸጋሪ ሊሆን ይችላል። ስለዚህ ምንድነው እንደዚህ አይነት ነገር መስሎ ሲታያችሁ ዶቺ ነገር አክሊልና ብላችሁ ብትነግሩኝ ያኔ ፍቅራችሁ ይገለጣል። ፍቅራችሁ የሚገለጠው በዚህ ነውና እንደዛ ነው ጥሩ ነውና ኤኒዌይስ እና ቤዛ የሚለው ቃል እሱን ላብራራላችሁ አይደለም ግን ያው ቪዲዮ ላይ እንደሰራውላችሁ ብፁዕ አባታችን እንዳሉት እሳቸው ባሉት መልኩ ከሆነ ትክክል ናቸው እያቸዋለሁ። እሳቸው ባሉት መልኩ ከሆነ ቤዛ የሚለው ቃል ማለት ነው። ያው የኢትዮጵያ ቤተክርስቲያን እንደዚህ ያለች ማርያምን ከክርስቶስ እኩል ታደርጋለች ምናምን ነገር አላሉም። እንደዛ በርግጥ አላሉም። በቃ እሳቸው በቃ ዋናው ትኩረታቸው እንደው ቤዛ የሚባለው ኢየሱስ ነው አይነት ነገር ላይ ነውና ግን ቤዛ የሚሉትን ለኃጢአት ተላልፎ መሰጠት አይነት ነገር አድርገው ስለፈቱ ከዛ አንፃር ከሆነ አዎ ጌታችን ኢየሱስ ብቻውን ቤዛ ነው ብቻውን አይደል? ያው እሳቸው ባሉት መንገድ ከሆነ ማለት ነው። ይሄንን ቤተክርስቲያናችን ታምናለች። ይሄንን ቤተክርስቲያናችን እንደ ቤተ ክርስቲያን ነው የምታምነው። ይሄን በቃ በዓለም አቀፍ ደረጃ የኢትዮጵያ ቤተክርስቲያን በተለይ ይሻላል በል ግን በረምብ የኢትዮጵያ ቤተክርስቲያንም እሳቸው ካሉት አንፃር የቤዛ ትርጓሜ ከዛ አንፃር ሲታይ ለኃጢአት ተላልፎ መሰጠት ክፍያ መሆን መሞትና ከሆነ ብቻውን ኢየሱስ ቤዛ ነው የሚለውን ቤተክርስቲያናችን ትቀበላለች። ግን ቤዛ የሚለው ቃል ያው እንዳገባው እንደ ኮንቴክስቱ እንዳውዱ ያው ሊለያይ ይችላል ትርጉሙ። ስለዚህ ከክርስቶስ ውጪም እንደዚህ ይሄ ቃል የተሰጣቸው ሰዎች ስላሉ በመጽሐፍ ቅዱሳችን ላይ ያው ከዛ አንፃር ይታይ አይነት ነገር ነው ያው ያቀረብነው። እርግጠኛው ነው ያው ሲያዩት እሱን ማለት ይሄን ነገር ማለት ቤዛ የሚለው ነገር ሲያዩት ምን ታዲያ እኔም እኮ እያልኩ ያለሁት ይሄንን ነው ማለታቸው አይቀርም አውቃለሁ። አይ ሚን ስለ ቤዛነት ስናወራ ስለዚህ ያወራን ነው ከዛ አንፃር ይሄን ያልነው ማለታቸው እኮ አይቀርም። ግን እሳቸው እንደዛ ማለታቸው ላይ ቀር አሁን ተነስተን ነው እንዲና እንዲያ ምናምን እየተባባልን ተንባነል ጥሩ ነው እንዳልኳችሁ። ግን እሳቸውን በዛ መልኩ ባይገልጹ ጥሩ ነበረ እንደኔ። እና ደግሞ የምን የሸዋ ሀገር ሊቀ ጳጳሳት ናቸው ብሎ የነበረን እንትና አቡነ ቀውስጦስ ነው ስማቸው። አንዴ አቡነ ቀውስጦስ ነው ማነው ስማቸው? በጣም ደስ የሚሉ አባት አሉ አይደል? እሳቸው የሸዋ ይመስሉኝ ነበር። የምንድን ናቸው እስቲ? ቆይ መጀመሪያ ቆይ ስማቸው ሲሆን አይሆን ቆይ ቼክ ላድርግ። ዝም ብዬ በጣም እኮ ማወቅ አለብን ስማቸው ምናምን ግን እኔ አላውቅም። እንግዲህ አቡነ ቀውስጦስ የት ሀገር ናቸው እሳቸው? እስቲ ንገሩኝ። አባቶቻችንን እንወቅ እንጂ ጋይስ ያለንበትን አካባቢ ብቻ ነው እንደምናውቀው። አቡነ ቀውስጦስ ኦኬ ምዕራብ ሸዋ ኦኬ ሸዋ ራሱ ተከፍሎ ነው ማለት ነው። እኚህ ሰው ራሳቸውም የሸዋ ምናምን የሚል ስላየው ማለት ነው። እኚህ ያን አባት ማለት ነው። እኚህ አባት ማን ናቸው? ብፁዕ አቡነ ገብርኤል ኦኬ እነዛ አሁን ኦኬ እነዚህኛዎቹ ደግሞ የምስራቅ ሸዋ ማለት ነው። ኦኬ አይ ሲ እንግዲህ ጥሩ አይ አሪፍ አዲስ ናቸው መሰለኝ አላወቅኳቸውም። ኤኒዌይስ ምንም ሆነ ምን እንደዛ ነው። እናንተ ሰዎች ፈተተ በሉ ማንም ያስተምር ማን ጳጳስም ፓትርያርክም መምህርም ቄስም ዲያቆንም
ወንድሞችም ያስተምሩ ሲያስተምሩ ግን እናንተ ምን አገባችሁ የክርስቲያናችሁን ትምህርት ያዙና ከዛ በኋላ ከዛ አንፃር እየመዘናችሁ መቀበል ነው አለቀ አይሻልም እንደዛ ብታደርጉ ጥሩ ነው ምናምን ለማንኛውም በጣም ነው የሚያሳዝነው ጌታ ይሄ ነገር ብቻ ጭንቅላቴ ውስጥ ስላለ ነው የገባሁት ላይቭ እና ርዕስ አድርጌ ኦኬ እንደዚህ ርዕስ አልይዞ መጥቼ ዝም ብዬ ርዕስ እዚሁ እንትን ብዬ መማማር አልፈልግም አሁን ግን ጥያቄ ሊቀበላችሁ የተወሰነ ሰው ጥያቄ ያለበትን ሰው ለመልስ እድል እንስጥ እንዴ የተወሰነ ሰው ስለ ፍኖተ ጽድቅ ምናውቂ አባ ምናውቂ ፍኖ ከነ ማላቆ ነገር ቢኖር ስለ ፍኖተ ጽድቅ ነው ትላለህ ስለ ፍኖተ ጽድቅ ማቆ ታሪክ የለም ምን ማለት ነው በፊት ላይ ችግር ያለበት ማህበር ምናምን እንደሆነ አቀ ነበር ሰማ ነበር እንግዲህ አሁን ላይ አላቀም አሁን ጭራሽ ቲቪም አላቸው እየተባለ ነው አረ መቼ ነውኛ ቲቪ የሚኖረን ጋይዝ አረ ቲቪ ሊኖረን አይገባም ቲቪ ሊኖረን አይገባም በስማ ግን አስባችኋል የሆነ ቴሌቪዥን ጣቢያማ መሄድ አለብን እስቲ የሆነ በቃ ዝም ብላችሁ በስማ ግን አስባችኋል የሆነ ቴሌቪዥን ጣቢያማ መሄድ አለብን እስቲ የሆነ በቃ ዝም ብላችሁ ሰጡን የሆነ ቴሌቪዥን ጣቢያማ መሄድ አለብን እስቲ የሆነ በቃ ዝም ብላችሁ ሰጡን የሆነ ቴሌቪዥን ጣቢያማ መሄድ አለብን እስቲ የሆነ በቃ ዝም ብላችሁ ሰጡን የሆነ ቴሌቪዥን ጣቢያማ መሄድ አለብን እስቲ የሆነ በቃ ዝም ብላችሁ ሰጡን